መሬት ከሞተ እንደ ሰው አይቀበርም። አሁን ኦስማስ ማዳበሪያ ነው የምጠቀመው። ቅጠሉ ራሱ ያስታውቃል። ፍሬ ራሱ እንደዚህ አሁን በፊት ማዳበሪያ መጨመር በአሲድ አፈር ላይ የደፋውን ውሃ እንደማፈስ መሞከር ነው። አገር ውስጥ የሚያመርቱ ተቋማትን በከፍተኛ ሁኔታ ነው የሚያበረታታው። አቨሬጅሊ ከ36 በላይ ኩንታል የተገኘ በአሲዳማ አፈር የተጠቁ አካባቢዎች ኑሯቸውን የመሰረቱ አርሶ አደሮች የምግብ ዋስትናቸው በአደጋ ላይ ወድቋል። ይህችን ችግር በመገንዘብ ድርጅታችን ኦሲፒ ከፍተኛ የሆነ ሳይንሳዊ ዘዴን በመከተል የአሲዳማ አፈርን ችግር በመፍታት ምርትና ምርታማነት ሊያሳድጉ የሚችሉ የተለያዩ የፎስፈረስ በተለምዶ ጥቁር ማዳበሪያ የምንለው መሰረት ያደረገ በውስጡ የኖራ ባህሪ ያለው በካልሲየምና በፎስፈረስ ንጥረ ነገር የበለጸገ ምጥን ማዳበሪያ ቀመር በማቅረብ ላለፉት 6 ዓመታት በአገር አቀፍ ደረጃ መሰረታዊ የምርምር ሙከራዎችን የማስተዋወቅና የስርጸት ስራዎችን አግባብ ባለው ድርሻ ጋር አብሮ በመስራት ውጤታማነቱ እንዲረጋገጥ ተደርጓል። በመሆኑም በእነዚህ ማዳበሪያዎች በግብርና ሚኒስቴር ድጋፍና በኢትዮጵያ ግብርና ባለስልጣን አስፈላጊውን መስፈርት አሟልተው ተመዝግበው በስፋት ተመርተው ለገበያ እንዲቀርቡ ፍቃድ አግኝቷል። መንግስት በለውጥ ጉዞ ትኩረት ሰጥቶ እየሰራባቸው ካሉ ዘርፎች ውስጥ አንደኛው የግብርናው ዘርፍ ነው። ይህ ዘርፍ በሀገራችን ከጥንት ጀምሮ ሲሰራበት የኖረና 70 በመቶ የሚሆነው ህዝብ ቢተዳደርበትም ከእጅ ወደ አፍ ከመሆን አልዘለለም። ከዚህ በመነሳትም ከመንግስት ሪፎርም በኋላ ባሉት 7 የለውጥ ዓመታት ለግብርና ዘርፍ ዘመናዊነትና ውጤታማነት ትኩረት ተሰጥቶት እየተሰራበት ይገኛል። የኢትዮጵያ መንግስት በአሁኑ ሰዓት አርሶ አደሩን የሚጠቅም አርብቶ አደሩን የሚጠቅም ሰፋፊ የልማት ስትራቴጂዎች ቀርጾ በመስራቱ ለውጦች እየተመዘገቡ ነው። ይሄ ደግሞ የገጠር ግብርና ሽግግርን የሚያሳካ ነው። የገጠር ግብርና ሽግግር ማለት ምን ማለት ነው? ገጠር ግብርናው ሰብሲስተንስ ኢኮኖሚ ከሆነ ከእጅ ወደ አፍ የሆነ የግብርና ዘዴ ከሆነ እንደነዚህ አይነት ቴክኖሎጂዎች፣ አሰራሮች፣ እንደነዚህ አይነት ግብአቶች ስንጠቀም በገጠር ግብርና ከእጅ ወደ አፍ ከሆነ ግብርና ወደ ተሻለ ግብርና የሚሸጋገርበት ሁኔታ ይፈጠራል። ግብርና በገጠር ደግሞ ሲሸጋገር ገጠር ይሸጋገራል ራሱ። $12,722.5 ሄክታር ውስጥ 8,905.5 ሄክታር በምርት ሲሸፈን 3,813 ሄክታር በአሲዲቲ እየተጠቃ ነው። ሀገራችን ለእርሻ የሚውል ሰፊ መሬት ያላት ስለመሆኗ የሚነገር ጉዳይ አይደለም። ሆኖም ከሚለማው መሬት ባሻገር ለምርታማነት ማነቆ ሆኖ የቆየው የመሬት አሲዳማነት ችግርም መሆኑም አልቀረም። ይህን ችግር ለመቅረፍም በርካታ ስራዎች ሲሰሩ የቆየ ሲሆን በተለይ በሀገራችን ካሉ የምርምር ተቋማት ጋር በትኩረት በመሰራቱ አዲስ ተስፋ ሰጪ ውጤት ታይቶበታል። አፈር በስፋት ለብዙ ዘመን የተጠቀምንበት መሬት ስለሆነ መሬታችን እንደገናም ደግሞ በተለይ ተራራማ መሬቶች ለኒውትረንት ወይም ደግሞ ለንጥረ ነገር መስረግ ወይም ሊቺንግ በመነለው ቴክኒካሊ የተጋለጡ ስለነበሩ ኦልሞስት ኢትዮጵያ እንደ ሀገር ከ7 ሚሊዮን ሄክታር መሬት በላይ በአሲዳማነት የተጠጋ መሬት ነበራት።
ከዛ ውስጥ ወደ 3.2 ሚሊዮን የሚሆነው መረጃዎች እንደሚያመለክቱት ስትሮንግ አሲዲቲ ወይም ደግሞ ጠንካራ አሲዳማነት የተጠቃ ነበር። ስለዚህ መንግስት እነዚህ ችግሮች በምርምር መፈታት አለባቸው ብሎ የተለያዩ ስራዎች እየሰራ ይገኛል። የኢትዮጵያ ግብርና ምርምር ኢንስቲትዩት እና በተዋረድ ያሉ እንደ ወንዶ ገነት የምርምር ማዕከል ያሉ ማዕከላት በዚህ ጉዳይ ላይ ምርምር ሲያደርጉ ቆይተዋል። ከኦሲፒ ጋር በጋራ ሆነው አሁን ባለው ሁኔታ ይህን አሲዳማነት ሊቀርፍ የሚችል ማዳበሪያ በአሁኑ ሰዓት ኦሲማሳ የሚባል ማዳበሪያ በአሁኑ ሰዓት አምርቷል። ኦሲፒ ኢትዮጵያ በሀገራችን የሚገኘውን አሲዳማ አፈር የማከም ስራን በማሳለጡ ረገድ አስተዋጽኦ የጎላ የሆነበትን ኦሲማሳ የተሰኘ የማዳበሪያና የአሲዳማ አፈር ማከሚያ ኖራን በጥምር የያዘ ፍሬያማ ግብዓትን አስተዋውቋል። ይህ መነሻውን ሞሮኮ ያደረገው መንግስታዊ ተቋም ስራውን በሀገራችን በስፋት ተያይዞታል። ኦሲፒ የፎስፌት ማዳበሪያን የሚያመርት ድርጅት ነው። በሞሮኮ መንግስት የሚመራ መንግስታዊ ድርጅት ነው። የተቋቋመው ምናልባት የዛሬ 100 ዓመት አካባቢ ነው። ስለዚህ የረጅም ጊዜ የፈርቲላይዘር የማምረት ክህሎትና እውቀት ያለው እንዲሁም ደግሞ በዓለም ከሚመረተው የፎስፌት ማዳበሪያ 70% ድርሻ የሚይዝ ትልቅ የፎስፌት ማኑፋክቸሪንግ ኢንዱስትሪ ባለቤት የሆነ ድርጅት ነው። ዋናው ስራችን ለኢትዮጵያ ስነ ምህዳር የሚስማማ ማዳበሪያን ከመንግስታዊ ከሆኑ የባለድርሻ አካሎች ጋር በጋራ በመሆን እያጠናን ተስማሚነቱ በእነሱ ሲረጋገጥ በሀገር ውስጥ ባለ አቅም አምርቶ ወደ ገበያ ለማቅረብ እየሰራን ነው በአሁኑ ጊዜ ያለ ነው። እስከ ዛሬ ድረስ ለአፈር ማዳበሪያና ለአሲዳማ አፈር ማከሚያ የሚሆኑ ግብዓቶችን በብዙ የውጭ ምንዛሪ ከሌላ ሀገራት የምናስመጣበትን ልምድ በሀገራችን ውስጥ እንዲመረትና ሀብትን ለማዳን ተደራሽነትንም ለማስፋት ትኩረት ተሰጥቶ እየተሰራበት ነው። አበረታች ውጤትም እያሳየ ይገኛል። የኢትዮጵያ ግብርና ባለስልጣን እንግዲህ በለውጥ ዘመኑ ከተፈጠሩ የፌዴራል መንግስት ተቋማት አንዱ ነው። ይሄ ተቋም አገር ውስጥ የሚያመርቱ ተቋማትን በከፍተኛ ሁኔታ ነው የሚያበረታታው። ምክንያቱም እስካሁን ብዙ ማዳበሪያ ኢምፖርት ነው የምናደርገው። ፕራይቬት ሴክተሩ ለማዳበሪያ እንደ አይነት ፎርሙሌሽን ላይ ብሌንዲንግ ላይ እና ማዳበሪያ ፋብሪካ ላይ እየተገባ አልነበረም። እንደነዚህ አይነት ነገሮችን በከፍተኛ ሁኔታ አንደኛ ፖሊሲያችን ይሄን ነው የኢትዮጵያ ፖሊሲ የሚያበረታታው። ሁለተኛ የኛ ተቋም ደግሞ አገር ውስጥ የሚያመርቱ አካላትን የሚያበረታታበት ምክንያት ዶላር ይቀንስልናል፣ የስራ ዕድል ፈጠራ በከፍተኛ ሁኔታ ይፈጥርልናል። ከዛ ባሻገር ደግሞ ከፍተኛ የሆነ የቴክኖሎጂ ሽግግር በአገር ውስጥ እንዲኖር ያደርጋል። አሁን በኖራ በማከም የተለያዩ የተፈጥሮ መዳበሪያዎችን በመጠቀም ችግሩን ለመቅረፍ ጥረት ሲደረግ ነበረ። በተለይ በኦሲፒ አሁን ቴፒኤስ የሚባለው ፈርቲላይዘር ንጥር ቅምር የአሲዳማነት ችግር ለመፍታት ያለውን ቴክኖሎጂ ከወንዶ ገነት ግብርና ምርምር ማዕከል ጋር የተሰራው ስራ የአርሶ አደሮችን ምርትና ምርታማነት የሚያሻሽል ከዚህ ተሞክሮ የሚመጣውንም ውጤት በምርምር ስርዓታችን ከባለድርሻዎች ጋር ከኦሲፒ ጋር በመቀናጀት መሰል ችግሮች ባሉባቸው አካባቢዎች በምርምር ስርዓታችን ሙከራዎችን የምናስፋፋ የምናስተዋውቅ የአሲዳማነት ችግርንም በሂደት የምንቀርፍ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ለሀገራችን ግብርና በጥናትና ምርምር ላይ የተመሰረቱ የግብርና ግብዓቶችን መጠቀም አማራጭ የሌለው ምርጫ ነው። ይህ ሁኔታ ደግሞ በሀገር ልጅ ሲሆን በውጤት
የታጀበ ይሆናል። የእነዚህ ስራዎች ውጤት የሆነው ኦሲማሳ የአሲዳማ አፈር ማከሚያና ማዳበሪያ የማልማትን ተስፋ ያለመለመ ሆኖ ተገኝቷል። ሰፋፊ ለውጦች እንዳሉ ከዚህ ማሳ በላይ ትምህርት የሚሰጥ የለም። እንግዲህ ይሄ ማሳ አርሶ አደሮች እንደነገሩን ምንም አይነት ምርት ለመስጠት የማይችል አርሶ አደሮች ተስፋ የቆረጡበት በአሲዳማነት ምክንያት ለምንም ነገር የማይውል መሬት ሆኖ እንደነበር ከአርሶ አደሮቹ አንደበት ለመስማት ሞክረናል። ነገር ግን ይሄንን ማዳበሪያ ላለፉት 7 ዓመታት ነው ምርምር የተካሄደበት። ባለፉት 7 ተከታታይ ዓመታት ምርምር ከተካሄደ በኋላ በጣም በካልሲየም በፎስፈረስ የበለጸገና እንዲሁም ደግሞ ካልሲየም ካርቦኔትን ወይም ደግሞ ላይምን የአፈርን የማከም አቅም ያለው የላይምን እንትን የያዘ ድሮ 30 ኩንታል በሄክታር ይጠቀሙ የነበረውን አሁን ይሄ ኦሴማሳ የምንለው አሁን ያየነው ወደ 3 ኩንታል ፐር ሄክታር ነው። ይሄ እንግዲህ የትራንስፖርትና ሎጂስቲክስ ችግሩን ይፈታል። ከወጭ አንጻርም ፊዚብል ነው፣ በጣም አዋጭ ነው፣ ለገበሬዎች ለማጓጓዝ ምቹ ነው። አሁን ድሮ ላይም ስንጨምር ከ2-3 ዓመት በኋላ ነበረ ምርታማነቱን በስፋት የምናየው። አሁን ግን በመጀመሪያው ዓመት ይሄ አሁን ዘንድሮ የተደረገ ነው። እንግዲህ ዘንድሮ ቀጥታ አፕላይ ሲደረግ የገብስ ምርታማነቱን በከፍተኛ ሁኔታ ነው የጨመረው። በኦሲፒ ኢትዮጵያ አማካኝነት የተዘጋጀው ይህ በአሲዳማነት ለተጠቃው የሀገራችን አካባቢዎች እየተተገበረና ውጤታማ እየሆነ መምጣቱን እኛም በመስክ ቅኝታችን ለመታዘብ ችለናል። ከዚህ አንጻር የቀደመው የማዳበሪያ አጠቃቀማችንን ስንመለከት ደግሞ ሁሉም መሬት በተመሳሳይ መልክና መጠን ማዳበሪያን መጠቀም እንደማያስፈልገውና እንደየመሬት ባህሪውም እየታየ መጠቀሙ ይመከራል። የአፈር አሲዳማነታቸው የከፋ ደረጃ ያልደረሰ አካባቢ ነው ማዳበሪያ የሚጠቀሙ። ጤፍ የሚመረትበት አብዛኛው አካባቢ 30% አካባቢ ማዳበሪያ ይወስዳል። በቆሎና ስንዴ እዛ ነው ያህል ገብስበት ወጣው። ደጋማው አሁን የምናየው የዚህ አካባቢ ማዳበሪያ አጠቃቀም ምንድነው ብለን ብንጠይቅ በጣም አናሳ ነው። ለምን ማዳበሪያ መጨመር በአሲድ አፈር ላይ የደፋውን ውሃ እንደማፈስ መሞከር ነው። ፎስፈረስን ብቻ ብናይ ከ70% በላይ በአሉሚኒየም እና በአይረን ፊክስድ ይሆናል። ባዮሎጂካሊ ኮሚኒኬብል አይደለም። ፈርቲላይዘር 80% ዌስትድ ነው ማለት ነው። እነዚህ አሲዳማ ባልሆነ አካባቢ ብንጠቀማቸው ጥሩ አዋጪ ናቸው። ለአሲዳማ አፈር ግን አይሆኑም። ስለዚህ ኮምፓሪዝሙ አሁን ምንድነው ኤንፒኤስን ከዚህ ጋር ስናወዳድረው በቀላሉ ከ10 እስከ 30% ይልድ ጭማሪ ያለው ምርት ላይ ይሄን አላሉ። በዋጋ በ40% ያንሳል። ኦሲፒ ኢትዮጵያ የኦሲማሳን ሰርቶ ማሳያዎችንም በ7 የሀገራችን ክልሎች እየሰራ ይገኛል። እነዚህ የቤንችማርክ ሳይቶች ሲመረጡ የመጀመሪያዎቹ 54 ናቸው። 54ቱ በቤንሻንጉል ጉሙዝ፣ በኦሮሚያ፣ በአማራ፣ በሲዳማ፣ በሳውዝ ዌስት፣ ሳውዝ ኢትዮጵያ፣ ሴንትራል ኢትዮጵያን ጨምሮ እየተሰራ ነው። በስንዴ የተገኘው ውጤት እጅግ በጣም አመርቂ ሆኖ የታየበት ነው። መሬቱ ቀድሞም የነበረ ነው። ኢኮሎጂው ቀድሞም የነበረ ነው። ወንዙ ውሃው ቀድሞም የነበረ ነው። የአየር ንብረቱ ቀድሞም የነበረ ነው። ነገር ግን የእይታ አድማሳችንን ከማስፋታችን የተነሳ የነበረውን ጸጋዎቻችንን በትክክል ማወቅ በመቻላችን ይህን ያክል እድገት ማስመዝገብ ችለናል ማለት ነው። እንደ ዞናችን በአጠቃላይ 134700 ሄክታር ካለን መሬት ውስጥ 22206 ሄክታር በአሲዳማነት የተጠቃ ነው። ከዚህ ውስጥ አሁን ባለንበት በዚህ በቡሌ ወረዳ 7141 ሄክታር አሲዳማነት ያለው መሬት ነው ማለት ነው። ይሄ ከአርሶ አደሩ አቅም በላይ የሆነ ችግር ነው ማለት ነው። ይሄን አቅም አርሶ አደሩ በራሱ ጊዜ ማኔጅ ማድረግ አይችልም። በአቅሙ ማኔጅ ማድረግ የሚችለውን ነገር ደን ውስጥ ኖሮ ደንን ያኖረ ህዝብ ነው። ይሄ ትልቅ ጥበብ ነው፣ ትልቅ እውቀት ነው። ይሄ ግን ከአቅሙ በላይ የሆነበት ችግር ነው። አርሶ አደሩን ከዚህ ችግር ውስጥ ለማላቀቅ
ይህ የግብርና ምርምር ማዕከል እና ጉዳዩን መለከታቸው አካላት በሙሉ እስከዛሬ ድረስ ያደረጋችሁት አስተዋጽኦ እጅግ በጣም ከፍተኛ ነው። በኦሲፒ ኢትዮጵያ በሰርቶ ማሳያ ስራዎቹ የልፋቱን ውጤት ካሳየባቸው አካባቢዎች ውስጥ የደቡብ ኢትዮጵያ ክልል ጌዲዮ ዞን የቡሌ ወረዳ አንደኛው ነው። በዚህ ተጠቃሚ የሆኑ የአካባቢው አርሶ አደሮች ስለ ኦሲ ማሳ ሀሳባቸውንም ሰጥተዋል። በፊቱ ጉልበት፣ የጊዜ ብክነት ይህን ሁሉ ነገር ይፈጅብን ነበር። የአሁኑ ደግሞ ቀላል ነው። አጠቃቀሙም ቀላል ነው። ገብሱን ማዳበራውን አንድ ላይ ቀላቅለን ነው በመስመር ነው የሚዘራው። የበፊቱ ደግሞ ቢያንስ ዘር ልዘራ ከ15 ቀን በፊት ዩራው እንትኑ ይበተናል። ማሳ ውስጥ ተበትኖ ቢያንስ 15 ቀን ይቆያል። ከዛ በኋላ ነው የሚዘራው እህል። ለአንዱ ሄክታር 30 ማስፈልግ ከሆነ ለ10 300 ኩንታል ያስፈልጋል። 300 ኩንታል በፈረስ ነው የምንጭነው። 300 ኩንታል ጭኖ ወደዚህ ማስገባት ማለት ቀላል አይደለም። የሰው ጉልበት አለ፣ ቢዝነስ ይፈልጋል፣ ጊዜም ታባክናለ። ይሄኛው ደግሞ ለ10 60 ኩንታል ማለት ነው። አጠቃቀሙም ቀላል ነው። እንደምታየው ምርቱም ምርጥ ነው። የድሮ ማዳበሪያ ትንሽ ምርትም አልሰጥም። አሁን በጣም አሪፍ ነው። ይሄኔ ማዳበሪያ የተሰጣችሁ በኋላ ምርቱን በጣም ይሰጣል። በጣም ቆንጆ ነገር ነው። ቆንጆ ነው ምርቱ ራሱ። ድሮ እንደዚህ ነው እንደ ገብስ ነው እንትን አድርጉ። አሁን በተራ በዙሪያ ነቀጥ ብለን እናስቀምጣለን። አሁን በጣም ደስ ይላል። ያመራል ራሱ ምርት ራሱ ድሮ 10 ኩንታል የተበለኑ ቦታ አሁን 20 25 30 መጀመሪያ ላይ ማዳበሪያ ስንወስድም ብዙ እንዲህ በመስመር ይሉን አናርስም። በቢቲን ነው የምንሰራ። በቢቲን ስንሰራ ደግሞ ይሉ በደንብ አይሰጡም ነበር። አሁን በመስመሩ ላይ ተሰርተን ማዳበሪያና ይሉ በመስመሩ ከሰራን በኋላ ብዙ ትርፍ ምርትን እያገኘን ነው። በቃ ከበፊቱ የተሻለ መንገድ ለውጥ ያለው እያለው የኦሲ ማሳ አሲዳማ አፈር ማከሚያና ማዳበሪያ በአቀራረብም ረገድ ለአጠቃቀም ምቹ እንደሆነም ይነገርለታል። እናም በዚህ ረገድ ያለውን ሂደት በተመለከተ የግብርና ባለሙያዎች በከፍተኛ ክትትል ከአርሶ አደሩ ጋር በመሆን በኔነት ስሜት ይሰራሉ። በቀበሌ ደረጃ የተመደበው የልማት ጠባቂ ሰራተኛ በሙያ ስብጥሩ አለ። እኛም በቢሮ ደረጃ ያለን ባለሙያ እስከ አርሶ አደር ድረስ የግብዓት አቅርቦቶች ሳይሆን የሙያ ድጋፍ ክትትልና ድጋፍ የምናደርግበት በተለይ ሞዴል አርሶ አደሮች ግንባር ቀደም አርሶ አደር ሌሎች ትምህርት እንዲሆኑ እነርሱ ላይ ትኩረት ሰርተን የምንሰራበትና ኤክስቴንሽን ተጠቃሚ ቁጥሩን እያሰፋን ያለበት ሁኔታ ነው አለ። የልማት ጠባቂ ሰራተኛም አርሶ አደሩን ቤት ለቤት የሙያ ድጋፍ የግብዓት የቴክኖሎጂ አጠቃቀሙን እየነገረ እያስተማረ እኛም በዛው ከእነሱ ጋር ሆነን ቤት ለቤት አርሶ አደሩን ከግብዓት አቅርቦት የኪሎት ክፍተትን እየሞላን ድጋፍ ያደርገን ያለበት ሁኔታ ነው አለ። ሙሉ እርሻውን ጀምረን እስከናጠናቀቅ ድረስ በአረሙ ጊዜ በእርሻው ጊዜ ከኛ ጋር የተለዩ ነገር የለም። ድጋፍ ብዙ እየደገፈ ነው። በቃ በየጊዜው እየመጣ እየደገፈ ነው። በጣም በርቱ እየተባለ በማሳ ላይ እየመጣ መሻ ነጋ እየተነጋገረ እየባራታታ ሁሌ በማሳ እያገኘው እየተገኘው በቃ እየተበራታታት ነው። የኦሲ ማሳ የግብርና ግብዓት አሲዳማ አፈርን በማከሙ ረገድ ካመጣው ለውጥ በተጨማሪም በቡሌ ወረዳ የገብስ ምርታማነትንም በመጨመር በተግባር ለውጥ የታየበትም ሆኗል። ከምርትና ምርታማነት አንጻር ያየናቸው ምንድነው? አርሶ አደሮች እንግዲህ ከአካባቢው አርሶ አደሮች ከነባር ትሬንዶች የወጣ ነገር አርሶ አደር 5 ኩንታል 7 ኩንታል ወደዛ ነው የሚያመርተው የሚያገኘው። ግን ኦሲ ማሳ ማዳበሪያ በሚጠቀሙበት ሰዓት እስከ 15 16 እና 17 ኩንታል አካባቢ የማግኘት ፕሮባቢሊቲ አለው። ይህን ደግሞ ዛሬ ደግሞ የምናየው ይሄ እስከ 20 ኩንታል አገኛለሁ ብሎ አርሶ አደሩ እየተናገራለሁ። ለምሳሌ አሁን በፊት ቢሆን ይሄ 10 ሄክታር 100 አይበልጥም፣ ከ90 እስከ 100 እናገኛለን። በአሁኑ ደግሞ ከ180 እስከ 200 ይገኛል ብዬ አስባለሁ። አሁን አዲስ ለውጥ ስለመጣልን በጣም በቂ ምርት እያተገኘን ነው። ድሮ በ10 ኩንታል የምናገኘው ቦታ 15 ኩንታል 25 ኩንታል እያገኘን ነው። የግብርና ምርምር ተቋማቶችና ተመራማሪዎቻችን ከኦሲፒ ተቋም ጋር በጋራ በመሆን ዛሬ
ከዚህ ቀደም እንጠቀም የነበረ የአፈር ማከሚያ ኖራ ማዳበሪያ ከፍተኛ ከዋጋም ጋር ይሁን ከማመላለስም ጋር ይሁን ድካም የሚበዛበት ነው። ነገር ግን ይህን ችግር ሊቀርፍ በሚችል መንገድ በቀረበው ውጤት ላይ በውጤቱን መነሻ አድርገው ደግሞ በተሰራ ስራ ላይ ዛሬ የተዘራውን የገብስ ማሳ በመጎብኘት ውጤቱን በዚሁ ልክ ደግሞ አይተን በቀጣይ በዞናችንም በክልላችንም ባሉ አካባቢዎች ላይ ለማስፋትና ይህን ስራ ተጋግዘን ዳር ለማድረስ በሚያስችል መንገድ በደንብ አስፍተን ከሰራን ከዚህ ችግር እንድንወጣ እድል የሰጠን ጥናት ውጤት እንደሆነ ዛሬ በሚናደርገው ምልከታም የአይን እማኞች ሆነን የምንወጣበት ስለሆነ ቀጣላ አስፍተን ለመሄድ ደግሞ በዚህ ልክ ዝግጁ መሆን አለብን የሚለውን ነገር ለማንሳት ነው። ከዚህ ቀደም የአሲዳማ አፈርን የማከም ሂደት ውስጥ በሄክታር 30 ኩንታል የነበረውን የኖራ ፍጆታ በተመሳሳይ ሄክታር ላይ ወደ 3 ኩንታል የኦሲ ማሳ ማዳበሪያ ያወረደው በአርሶ አደሩ ዘንድ የተሻለ የተደራሽነት ጥያቄም ቀርቦበታል። እዚህ መጥተው ያዩት እሱ ይምጣልን ብለው እየጠየቁ ነው። መጪውን ገዝቶ ለመጠቀም አርሶ አደሩ ተዘጋጅቷል። ትልቁ የኛ ችግር የነበረው በየአመቱ ያለው የሰብል ምርትን ለማምረት የአሲድ ችግር ነበረ፣ ከፍተኛ ችግር ነበረ። ስለዚህ ይሄን ደግሞ በቀላል ቴክኖሎጂ አርሶ አደሮችን አብዛኛ ከኛ ወረዳ በአሲድ የተጠቃ ነው። ይሄን ደግሞ ኖራ ለመሸፈን ሁሉም ቀበሌ ከፍተኛ ኪስ ወጪ ነው የሚጠይቁና ስለዚህ አርሶ አደሩ ይሄን ቴክኖሎጂ በደስታ የሚቀበል በሆኑ እኛም እንደ ወረዳችን ስለዚህ ይሄን ቴክኖሎጂ የአቅርቦቱ ችግር ብቻ ከተፈታልን ከአርሶ አደሩ ጋር በጋራ መስራት ሁሉንም አርሶ አደር ሰብል አብቃይ የሆኑ አርሶ አደሮችን ሁሉም ተደራሽ ለማድረግ ከሚመለከቱ አካላት ጋር ተነጋግረን እንሰራለን የሚል እምነት ነው አለኝ። ሌላው የሰርቶ ማሳያ ውጤት ከተመዘገበባቸው አካባቢዎች ውስጥ የሲዳማ ክልል አንደኛው ነው። በክልሉ ለግብርና ምቹ ከሆነው የመሬት ክፍል ውስጥ ከ70 በመቶ በላይ የአሲዳማ አፈር ተጠቂ ነው። ይህ ሁኔታ ደግሞ ለግብርናው እንቅፋት ሆኖ ቆይቷል። በክልሉ በአገረ ሰላም ወረዳ በሉዳ ቀበሌ በስንዴ ምርት ላይ የታየው ውጤት አርሶ አደሮችን ያስደሰተም ሆኗል። ቢያንስ ብዙ ለፍተን ሰርተን ትንሽ ነው እናገኝ የነበረው። በአንዷ ዘለላው እንኳ 20 እስከ 15 ፍሬ ነበር ይናገኝ የነበረውና አሁን በተሻሻለ ኦሲ ማሳ መጠቀም ከጀመርን ወዲህ በአንዷ ዘለላው እንኳ 45 እስከ 60 ፍሬ ማግኘት ይችላል። ይሄ ትልቅ ለውጥ ነው። ፍሬው ላይ ራሱ ለውጥ መጥቷል። ስንዴው በዋግ ይመታ ነበረ፣ ይደቅ ነበረ። ፍሬው ራሱ የጠወለገ አይነት ፍሬ ነበር እናገኝ የነበረው። ያሁኑ ክብደቱ ራሱ አንዱ ፍሬ ሲታየው በጣም የሚገርም ለውጥ ነው ያየነው ኦሲ ማሳ ከተጠቀምን ወዲህ ማለት ነው። እዚህ ሲመጣ ጊዜ በጣም አሁን ዘንድሮ ነው የተሰራነው። በጣም ብዙ ለውጥ ነው ያለነው። ከዚህ በፊት የተሰራነው 1 ሄክታር ላይ ትንሽ ነገር ነው ያግኝተ ወደ ቤት የምንገባው እየሰራን እያጨደን ብዙ ነገር እያረገን እያረመ አለው። ግን ይሄ ኦሲፒ ሲመጣ ጊዜ ብዙ ለውጥ ያለን ብዙ አለ። እስከ አባባ ድረስ አሁን ማጨዳ ደርሰናል። ስንደስ በጣም ከዚህ በፊት ያለው ውጤትና አሁን የምናየው ውጤት በጣም ለውጥ ያለ ብዬ አስባለሁ። ይሄ የሚታየው መሬት አሲዳማ ነው። አሁን ኦስማስ ማዳበሪያ ነው የምጠቀመው። ኦስማስ ማዳበሪያ የምትጠቀምበት ጊዜ ይሄንን እህል እንዴት እንደሆነ እናንተም ያስታውቃል። አገሽው ራሱ እንዴት እንደሆነ ያስታውቃል። ቅጥሉ ራሱ ያስታውቃል። ፍሬ ራሱ እንደዚህ አሁን በፊት አሁን ኦስማስ ማዳበሪያ ስለተጠቀመ እንደዚህ ሆኗል። ይሄ ምርቱ ራሱ በፊት ብዙ ምርት ነው የሚሰራ። ይሄ እንደዚህ አይነት ምርት አይሰራም። ከዚህ ቀደም በነበራቸው ተሞክሮ ከምርት ማነስ ባለፈ በአበቃቀልም ሆነ በሰብሉ ዘለላ ላይ ይታይ የነበረው ክፍተት በኦሲ ማሳ የአሲዳማ አፈር ማከሚያና ማዳበሪያ አማካኝነት የተሻለ ለውጥ በስንዴ ምርታቸው ላይ እያዩም ነው። የስንዴው ዘለላ አንዱ አቅም በማነሱ ምክንያት ንፋስ ሲመጣው መቋቋም ስለማይቻል ገና ፍሬው ሳይደርስ ማለት ስንዴው ወደ ፍሬነቱ ሳይለወጥ ይበላሽ ነበር። ንፋስ ሲመታው ይተኛል። ከዛ ፍሬም ሳይዝ እዛው ቦታው ላይ ይቀር ነበርና አሁን ኦሲ ማሳ ከተጠቀምን ወዲህ
ለውጥ መጥቶበታል። አሁን አንዱ አገዳው ራሱ በጣም የተለየ ጥንካሬና ውፍረት አለ ከበፊት ከነበረው እና ይሄ የተሻለ አድርጓል። እሱ ብቻ አይደለም እህሉ በአንድ ወጥ የሆነ እንትን ነው የወጣው። ሲወጣ ራሱ ሂደቱን የተጠበቀ ሆኖ ነው አበቃቀሉ እስከ አሁን አጨዳ እስከደረሰ ድረስ ያለው ሂደቶች በጣም ከበፊቱ 100% ለውጥ አለው። ከዚህ በፊት ስንሰራ ስንዴ ላይ ዋግ ምናምን ይመጣል። አሁን ኦሲፒ ማዳበራ ስንራጭ ማዳበራ ውስጥ ሁሉም ነገር ተጨምሮ ስላለ አሲዳማ ቦታም የለም። ምርትም ትክክለኛ ምርት እናገኛለን ብዬ ይኸው አጨዳ ላይ ደርሰናል። በሄክታር እናገኝ የነበረው ከዚህ በፊት 10 እስከ 12 ኩንታል ነበረ። አሁን ቢያንስ እንደውም ክምሩን ራሱ አይተን መገመት ይቻላል 40 እስከ 50 ኩንታል እናገኛለን የሚል አቅደነዋል። እናገኛለን ነው ምክንያቱም ለውጡን በዘለላው ላይ አይተነዋል። አንድ ሄክታር 40 ኩንታል እንገኛለን። በፊት ቢሆን 15 ኩንታል እንገኛለን። ብዙ ጉልበት ይወጣል፣ ብዙ እንሰራል። አሁን ኦስማስ ማዳበሪያ እንጠቀም አሁን 40 ኩንታል ይገኛል። ይሄ ነው ገምታ። በኦሲፒ ኢትዮጵያ አማካኝነት ለሀገራችን የተዋወቀው ኦሲማሳ በአካባቢው በአሲዳማ አፈርነት ምክንያት ብዙ ደክመው አመድ አፋሽ ያደረጋቸውን መሬት ወደ እርሻ ልማት የመለሰም ነው። የከብት ግጦሽ መሬት ተብሎ የሚቀመጡ መሬቶች አሉ። በመዝራት ውጤት በማጣት የተነሳ መዝራት አይፈልግም። ምክንያቱም እርሻ ስራ አያዋጣም ብሎ ስለሚያስብ ለግጦሽ ሳር ነው የሚጠቀመው። ግጦሽ ሳር ከመጠቀም አሁን እኛ ከዚህ በፊት ይሄ መሬት አልፎ አልፎን እንዘራለን፣ ሲሰለቸን እንተዋለን። አሁን የዘራ ነው ያለን ተሞክሮ ከዚህ በኋላ እንደውም ቀሪው መሬቶቻችን በዘር ያልተሸፈኑ መሬቶች ራሱ በዘር እንዲሸፈኑ እቅድ ይዘነዋል። በሚቀጥለው አመት ማለት ነው፣ በሰፊው ለመስራት ማለት ነው። አሁን የጀመርነውን የስንዴ ምርት ማስፋት ዓላማ ከግብ ለማድረስ ይህ የምርምር ውጤት በእጅጉ ጠቃሚ ሲሆን ምርምሩ ተሞክሮ ውጤት ከታየባቸው የሀገራችን አካባቢዎች ውስጥ የሲዳማ ክልል ይህንን የሀገር ልጅ ገጸ በረከት ለችግሩ መፍትሄ ይዞለት ስለመምጣቱም ተነግሮለታል። ምርትና ምርታማነትን ለማሳደግ የተለያዩ ቴክኖሎጂዎችን መጠቀም የግድ ነው የሚለው በተለይ በሃይላንድ አካባቢ እንደ ሲዳማ ክልል የአሲዳማነት ችግር አንድ ቁልፍ ችግር ነው። ለዚህም የተለያዩ አማራጮች ስንጠቀም ቆይተናል። አንድ የሞከርነው በዚህ የኦሲማሳ ማዳበሪያ ነው ወይም ደግሞ አፈርን ማከብ የሚያስችል ቴክኖሎጂ ነው። ከዚህ አንጻር እንደ ክልላችን በተለያዩ ወረዳዎች ተሞክሯል። ተሞክሮም ውጤታማ ሆኗል። ይሄንን ስናይ ከኖራ ባሻገር የአፈር አሲዳማነትን በማከብ አርሶ አደሩ ውጤታማ እንዲሆን ትልቅ አማራጭ ነው ብለን ያየ ነው። ውጤቱን በዛ ልክ የተመሰከረለት ነው። አንድም እንደ ሀገራችን ከዚህ ቴክኖሎጂ አንጻር የሜሞራንደም ኦፍ አንደርስታንዲንግ በሀገር ደረጃ የተፈረመበት ስለሆነ አንድ ምቹ እድል ነው። ሁለተኛ በተለያዩ አካባቢዎች ተሞክሮ ውጤታማ መሆኑ የተረጋገጠበት ስለሆነ ሁለተኛ ጥሩ እድል ነው። ሶስተኛ እንደ ሀገር በተለያዩ ቦታዎች ማምረት መጀመሩ በጣም ጥሩ እድል ነው። ከዚህ አንጻር እንደኛ ክልልም በተለያዩ ወረዳዎች እና አርሶ አደሮች ተሞክሮ ውጤታማ መሆኑን አይተናል። ስለዚህ ከኖራ ጎን ለጎን የአፈር አሲዳማነትን ለማከም ትልቅ አማራጭ ሆኖ የቀረበ ስለሆነ ውጤት አግኝተንበታልና በጣም የተሻለ ነው። በሲዳማ ክልል በስፋት ለሚታየው የአሲዳማነት ችግር አይነተኛ መፍትሄ ሆኖ የቀረበው የኦሲማሳ ማዳበሪያ በክልሉ ተፈላጊነቱና አስፈላጊነቱ የታመነበት ጉዳይ ነው። ክልሉ በቀጣይ የኦሲማሳ ማዳበሪያን በተቀሩት አካባቢዎች ተደራሽ ለማድረግ አቅዶ እየሰራም ነው። እዛ አካባቢ የተጀመረው በዛ አካባቢ ይሰፋል። ወደ ሌሎች አካባቢዎች ደግሞ በኤክስቴንሽን ስርዓታችን የምናሰፋበት ሁኔታ ነው የሚኖረውና እዛ ያለውን ውጤት በአመራር በባለሙያ እንዲሁም ደግሞ በአርሶ አደር ግንዛቤ በመጨመር በማሰልጠን እንዲሁም ደግሞ የተለያዩ የግንዛቤ መፍጠሪያ ወርክሾፖችን በማዘጋጀት ወደ አርሶ አደሩ በከፍተኛ ሁኔታ እንዲሰርጽ የማድረግ ስራ እንደኛ በኤክስቴንሽን ስርዓት የምናሰርጸው ነው የሚሆነውና
በአጭር ጊዜ ውስጥ ደግሞ ይሰፋል የሚል እምነት ስላለን በዛ መልኩ ለመሄድ ነው ያቀድነው። የኦሲማሳ ማዳበሪያና የአሲዳማ አፈር ማከሚያ ግብዓት ለግብርናው የሚያስፈልጉ ግብዓቶችን በአንድ ላይ በማጣመር በውስጡ የያዘ መሆኑ ተመራጭነቱን ይበልጥ የሚጨምር ነው። ኦሲማሳ በውስጡ ካልሲየም ኦክሳይድ ፕላስ ፎስፈረስ ይይዛል ማለት ነው። ካልሲየም ኦክሳይዱ የላይምን ይተካልናል። ፎስፈረስ ደግሞ ከዚህ በፊት ዳፕ ብለን የምንጠቀመውን የዳፕን መጠን ቀንሶ ፎስፈረስን እዛ ውስጥ አንድ ላይ ብለንድ አድርጎ መጥቶልናል ማለት ነው። ስለዚህ ሁለቱንም ንጥረ ነገር ስንጠቀም በውስጡ ያሉ የላይም ውስጥ የነበሩ የአሲዳማነትን ሊያመጡ ቢችሉ እና አልሙኒየምን እነሱን ወደ ሌላ ፎርም ቀይሮ ማለት ነው ውስጥ ያለው ንጥረ ነገር ለፕላንቱ አቬለብል ያደርጋል ማለት ነው። ስለዚህ ፕላንቱ በአጭር ጊዜ ውስጥ አሲዳማነትን አክሞ ውስጥ ያለው ንጥረ ነገር መውሰድ እንዲችል መሬቱ ላይ ያሉትን ነገሮች ያመቻችላቸዋል ማለት ነው። ስለዚህ በውስጡ ሁለቱ ንጥረ ነገሮች አሉት። ፕላስ መጨመር የሚያስፈልገው እዛ ላይ ዩሪያ ብቻ ነው ማለት ነው። ይህ የምርምር ውጤት በስንዴ ምርት ላይ የታየው የምርት ጭማሪ ግብዓት ውጤት መሆኑም በምርምር እንደተረጋገጠ ነው ባለሙያዎቹ የሚገልጹት። ኦሲማሳን በመጠቀማቸው ምርት ትመናው በአሁን ሰዓት ምርምሩ ያወጣው ከ38 እስከ 42 አቨሬጅሊ ከ36 በላይ ኩንታል የተገኘ ማለት ነው። ይሄ ማለት ድሮ ከሚያገኙት ከ20 ኩንታል 16 ኩንታል ወይንም 17 ኩንታል ወደ 20 ኩንታል ማግኘት ቀላል የሚባል አይደለም ማለት ነው። መሬቱ ራሱ ሆኖ ያለ በእጥፍ ምርትና ምርታማነትን የጨመረ መሆኑን የምርምሩም ውጤት ነው። የአሲዳማነት ችግር በጊዜ መታከም ካልቻለ በአመታት ሂደት መሬትን ሙሉ ለሙሉ የሚያመክን አደገኛነቱ የጎላ ነው። ታዲያ ይህን ችግር በመቅረፍ ረገድ ኦሲማሳ እፎይታን የሰጠ ነው። የአሲዳማነት በአግባቡ ካልታከመ ደግሞ ከላይ ያለውን የአሲዳማነት ችግር አልፎ ወደ ታችኛው የሰብሶይል ወደ ታች በመውረድ በዘለቄታዊነት ማሳዎች ከምርት እንዲወጡ ሊያደርግ ስለሚችል በእርግጥ ያንን እንዲቀር ማድረግ ይችላል። ይህ የምርምር ውጤት በሌሎች የግብርና ዘርፎች ላይ መዋለ ንዋያቸውን ላፈሰሱ የግሉ ዘርፍ ባለሀብቶችም እፎይታን የፈጠረ መፍትሄም ሆኗቸዋል። ከኖራ በተጨማሪ አማራጭ ቴክኖሎጂ ነው። እንግዲህ እዚህ ላይ ለኛ ለአትክልት ፍራፍሬ፣ ለአበባን በአጠቃላይ አሲዳማ የሆኑ መሬቶችን ከማከም አንጻር ትልቅ አስተዋጽኦ ይኖረዋል። የአነስተኛ አርሶ አደሩንም ኮመርሻል እርሻዎችንም ምርታማነትና ትርፋማነት ከማረጋገጥ አንጻር ትልቅ አስተዋጽኦ ይኖረዋል ብለን እናስባለን። እንግዲህ ከዚህ የምንማረው የምርምር ተቋማት የግሉ ዘርፍና መንግስት ተቀናጅተው ሲሰሩ ምን አይነት ውጤት ሊመጣ እንደሚችል ማሳያ ነው ብለን እናስባለን። ይህ እንግዲህ በስፋት ወደ ብዙ ቦታዎች መዳረስ አለበት የሚል እምነት አለን። ትልቁ ችግር አሲዳማ አፈር ያለበት አካባቢ ላይ ምርታማነት በከፍተኛ ደረጃ ቅናሽ ያሳይ ነበር። ያንን ከመከላከል አንጻር እንግዲህ እዚህ አካባቢ ያየነው ነገር ወደዛም ሄዶ ውጤታማ እንደሚሆን አንድ ማሳያ ነው ብለን እንወስዳለን። ሌላው አበረታቹ ጉዳይ በስካሁኑ ሂደት ምርቱን 30 በመቶ ያክሉ በአገር ውስጥ ለማምረት መቻሉ በመሆኑ በቀጣይም ሙሉ በሙሉ በሀገር ውስጥ የማምረት አቅምን የማዳበር ሂደት እየገነቡ መሄዱም ነው። አሁን በሙሉ የምታየው አሁን በባህር ዛፍ የተተካው ላንድስኬፕ እና በጣም አሮጌ ሆኖ የምታየው መልክዓ ምድር ከምርት የወጣ መሬት ነው። አሁን በዚህ አይነት አይቀጥልም። በጊዜው እርምጃ ካልተወሰደ አሁን ምርት ቀንሷል 50% 70% እያልን ነው አይደል? ጭራሽ ምርት ወደማያመርትበት ደረጃ ይሄዳል። ገል ይሆናል። መሬት ይሞታል። መሬት ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ምን ካረግ ነው? በአግባቡ ካልተጠቀሙ። ስለዚህ መሬት ከሞተ እንደ ሰው አይቀበርም። ምክንያቱም ሰው ማኖር ስለማይችል የሚቀብረው ሰው አያገኝም። ሰው ይሰደዳል ማለት ነው። ስለዚህ ምንድነው መደረግ ያለበት? የቴክኖሎጂ አማራጮችን ማምጣት፣ እያንዳንዱን የግብርና ግብዓት በእውቀት ማገዝ፣
አማራጮች ሲበዙ ሁለት ነገር ይሆናል። ከመንግስት ላይ ጫና ትቀንሳለህ። ለምን ያ ያመጣው አማራጭ ለገበሬ የተሻለ ህይወት የሚሰጥ ከሆነ ትርፋማ የሚያደርገው ከሆነ የተወሰነውን ኮስት ገበሬ ሼር ያደርጋል። ስለዚህ በዚህ ረገድ ኦሲማሳ አንድ ምሳሌ ነው። ጥሬ ዕቃው አለ እዚሁ መምረት የሚችል ነው። 30% ስንት ነው የሚቀረን? 70% ነው። አሁን በሂደት የኢትዮጵያ መንግስት ዩሪያ ፕላንት ላይ እየሰራ ነው። ዩሪያና ፎስፈረስ ማዳበሪያን የምናመጣው፣ ፎስፌቱን ደግሞ እዚሁ ግራኑሌት ማድረግ ይቻላል። ይህ ውጤት የተገኘው ሀገራችን ያሏትን የማዳበሪያ ማምረቻ ፋብሪካዎችን ወደ ስራ ማስገባት በመቻሏ ነው። ይህ ስራ በቀጣይም ተጠናክሮ የሚቀጥል ነው። ድሮ የተበላሹ ስራዎችን በማስተካከል ይሄ ውጤት የመጣው 5 የማዳበሪያ ፋብሪካዎች ይሄንን ይሰሩ የነበሩ ብሌንዲንግ ይሰሩ የነበሩ ሁሉም በስራ ብልሽት ምክንያት የቆሙ ነበሩ። አሁን የባህር ዳሩን በአሁኑ ሰዓት ወደ ተግባር ተመልሶ ብሌንዲንግ ማምረት ጀምሯል። በቀጣይ ወሊሶ ላይ ያለው እንደገና አዩ ላይ ያለው ወራቤ ላይ ያለውና ወለጋ ላይ ያለው ደግሞ አሁን አንዱን ወደ ተግባር በማምጣታችን ነው እንዲህ አይነት ለውጥ የመጣው። አራቱን ደግሞ እንደዚሁ አሁንም ከፕራይቬት ሴክተሩ ጋር ሆኖ የኢትዮጵያ ግብርና ምርምር ኢንስቲትዩትና የኢትዮጵያ ግብርና ባለስልጣን ድጋፍ እያደረጉላቸው እንደዚህ ወደ ተግባር ሲመጡ አርብቶ አደሩን፣ አርሶ አደሩን እና መላውን የኢትዮጵያ ሕዝብ የሚጠቅሙበት አሲዳማነትን ዲሳይሲቭሊ የምንቀንስበትና ምርታማነትን፣ ተወዳዳሪነትን የምንጨምርበት ሁኔታ ነው የሚኖረው።